ማግኘት በመኖር በመሞት በመገናኘት በመለያየት በመዋደድ በመጣላት በመቀራረብ በመራራቅ የተከበበች ህይወት ናት። ተቃራኒ ነገሮች የሚበዙባት ህይወት ናት። ዛሬ ሀብት ጤና የነበረው ሰው ነገ ሊያጣ ይችላል። ዛሬ አጥቶ ተስፋ የቆረጠ ሰው ነገ ሊያገኝ ይችላል። ስለዚህ በችግሮች ጊዜ የሚባሉ ዝክርና ዱዓዎች አሉ። በተለይ ወደ አኺር ዘመን ወደ ዱንያ ፍጻሜ በተጠጋን ቁጥር ሙሲባዎች፣ አደጋዎች፣ ችግሮች ይበዛሉ። ችግሩ ይብዛም ይነስ ውስጣዊም ውጫዊም ይሁን የግልም የኡማም ይሁን በሸሪዓ መድኃኒት ተቀምጦለታል። እነሆ ዲነል ኢስላም የሰው ልጆች ከጌታቸው ጋር ያላቸውን ግንኙነት በማሳመር ዱንያቸውንም አኺራቸውንም የሚያስተካክሉበትን ህይወታቸውን የሚያቀሉበትን መንገድ የሚያስተምር ዲን። ስንታመም በምን መልኩ ፈውስ እንደምናገኝ፣ ስናጠፋ በምን መልኩ ከጥፋታችን መዘዝ እንደምንድን፣ ከሰው ጋር ስንኖር ከጌታችን ጋር በሚኖረን ግንኙነት ምን ማድረግ ምን መተው እንዳለብን የሚያስተምር የተሟላ ዲን። ቤተኛውም ዘመን ቤተኛውም ጊዜ ለሰው ልጆች የሆነ ነገር ቢገጥማቸው ለዚህ ለገጠማቸው ነገር ከቁርአን ከሐዲስ ብይን ይገኝለታል። የምናደርገው ነገር ሁሉ ራሱን የቻለ አደብና ስነ ስርዓት አለ። ህይወታችንን በሙሉ በዚህ ሸሪዓ ባስተማረን አደብና ስርዓት መሰረት ከመራን የምናደርገው ነገር ሁሉ አጅር ያስገኝልናል። ምንተወው ነገር ሁሉ ወደ አላህ ያቃርበናል። ስሜትን ተከትለን የምናደርገው ምንም ነገር አይኖርም። ስንተኛ የምናደርገው ምንለዋል። ባልና ሚስት ሲገናኙ የሚሉትና የሚያደርጉት አለ። ሰው ሲሞት የሚባልና የሚደረግ አለ። ህፃን ሲወለድ የሚባልና የሚደረጋል። ድህነትን ስንፈራ ሀብትን ስናገኝ ምንለውና ምናደርገዋል። ስለዚህ ይሄን ውብና ሙሉ የሆነ ዲን በአግባቡ ልንማረው፣ ሁሌም በሁሉም ቦታ በሁሉም ሁኔታ ላይ ልንተገብረው ልንኮራበት ይገባናል። ይሄን ያደረገን እንደሆነም ለህይወታችን ደስተኞች ተጠቃሚዎች እንሆናለን። የሰው ልጅ በህይወት እስካለ ድረስ ወይም በንብረቱ ወይም በአካሉ መፈተኑ ለተለያዩ ችግሮችና መከራዎች መጋለጡ የማይቀር በቋሚነት የሚቸገሩ ሰዎች ይኖራሉ። አልፎ አልፎ ችግር የሚገጥመው ሰው ጭራሽ አይጠፋ። ዱንያ የፈተና ሀገር ናት። ምን ቢጠፋ ምክንያቱን እንኳን የማያውቁት ሐሳብና ትካዜ ሐዘን ላይጠፋ ይችላል። ዱንያ የሐዘን ሀገር ናት። የዱንያ ህይወት በሐዘን በደስታ በማጣት በማግኘት በመኖር በመሞት በመገናኘት በመለያየት በመዋደድ በመጣላት በመቀራረብ በመራራቅ የተከበበች ህይወት ናት። እነሆ ዲነል ኢስላም የሰው ልጆች ከጌታቸው ጋር ያላቸውን ግንኙነት በማሳመር ዱንያቸውንም አኺራቸውንም የሚያስተካክሉበትን ህይወታቸውን የሚያቀሉበትን መንገድ የሚያስተምር ዲን። ስንታመም በምን መልኩ ፈውስ እንደምናገኝ፣ ስናጠፋ በምን መልኩ ከጥፋታችን መዘዝ እንደምንድን፣ ከሰው ጋር ስንኖር ከጌታችን ጋር በሚኖረን ግንኙነት ምን ማድረግ ምን መተው እንዳለብን የሚያስተምር የተሟላ ዲን። በደስታና በድሎት ጊዜ የሚባሉ የሚደረጉ ነገሮች አሉ። በሐዘን በትካዜ በችግርና በጭንቀት ጊዜ የሚባሉና የሚደረጉ ነገሮች አሉ። ዲነል ኢስላም ሁለንተናዊ ህግ ነው። ስለ ሁሉም ነገር ህግና ደንብ ያለው ዲን፣ ጉድለትን ከኔ የለው። ለዚህ ነው አልየውመ አክመልቱ ለኩም ዲነኩም ያለው አላህ። ዛሬ ዲናችሁን ሞላሁላችኋል። ምድራዊ ሰው ሰራሽ ህጎችን በምናይበት ጊዜ በየጊዜው ህጎች ይሻሻላሉ፣ ይጨመራል፣ ይቀነሳል። እስላምን በምናይበት ጊዜ ግን ነቢይ ሊሞቱ 80 ምናምን ቀን ሲቀረው ተጠናቋል፣ ተሟልቷል። ቤተኛውም ዘመን ቤተኛውም ጊዜ ለሰው ልጆች የሆነ ነገር ቢገጥማቸው ለዚህ ለገጠማቸው ነገር ከቁርአን ከሐዲስ ብይን ይገኝለታል። የምናደርገው ነገር ሁሉ ራሱን የቻለ አደብና ስነ ስርዓት አለው። ህይወታችንን በሙሉ በዚህ ሸሪዓ ባስተማረን አደብና ስርዓት መሰረት ተመራን የምናደርገው ነገር ሁሉ አጅር ያስገኝልናል። ምንተወው ነገር ሁሉ ወደ አላህ ያቃርበናል። ስሜትን ተከትለን የምናደርገው ምንም ነገር አይኖርም። ስንተኛ የምናደርገው ምንለዋል። ባልና ሚስት ሲገናኙ የሚሉትና የሚያደርጉት አለ። ሰው ሲሞት የሚባልና የሚደረግ አለ። ህፃን ሲወለድ የሚባልና የሚደረጋል። ድህነትን ስንፈራ ሀብትን ስናገኝ ምንለውና ምናደርገዋል። ስለዚህ
ይሄን ውብና ሙሉ የሆነ ዲን በአግባቡ ልንማረው ሁሌም በሁሉም ቦታ በሁሉም ሁኔታ ላይ ልንተገብረው ልንኮራበት ይገባናል። ይሄን ያደረገን እንደሆነም በሕይወታችን ደስተኞች ተጠቃሚዎች እንሆናለን። እነሆ በሐዘን በችግርና በስቃይ ጊዜ የሚደረጉ የተለያዩ ዱዓዎች አሉ፣ አዝካሮች አሉ። የሰው ልጅ በሕይወት እስካለ ድረስ ወይም በንብረቱ ወይም በአካሉ መፈተኑ ለተለያዩ ችግሮችና መከራዎች መጋለጡ የማይቀር በቋሚነት የሚቸገሩ ሰዎች ይኖራሉ። አልፎ አልፎ ችግር የሚገጥመው ሰው ጭራሽ አይጠፋ። ኢማሙል ቡኻሪና ሙስሊም ከአብዱላህ ብን አባስ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ከርብ ችግርና መከራ ሲገጥማቸው ላኢላሃ ኢለላሁል ዐዚሙል ሐሊም፣ ላኢላሃ ኢለላሁ ረቡል ዐርሺል ዐዚም፣ ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ከሪም ይሉ ነበር ተብሏል። ላኢላሃ ኢለላህ ከአላህ በስተቀር እውነተኛ አምላክ የለም። አልዐዚም ትልቅ የሆነው ጌታ አላህ፣ አልሐሊም ቻይና ታጋሽ የሆነው አጥፊዎችን ወዲያው በጥፋታቸው የማይቀጣ የሆነው አላህ እንጂ እውነተኛ ትክክለኛ አምላክ የለም። ላኢላሃ ኢለላሁ ከአላህ በቀር እውነተኛ አምላክ የለም። ረቡል ዐርሺል ዐዚም የታላቁ ዐርሽ ባለቤት የሆነው አላህ እንጂ። ትልቁን ዐርሽ እንደፈጠረው የኔንም ትልቅ ችግሬን ማስወገድ ይችላል። ላኢላሃ ኢለላሁ ከአላህ በቀር እውነተኛ አምላክ የለም። ረቡስ ሰማዋቲ የሰማያት ሁሉ ጌታ፣ ወረቡል አርዲ የምድር ጌታ፣ ወረቡል ዐርሺል ከሪም የተከበረው ዐርሽ ጌታና ባለቤት፣ ወይም ደግሞ ረቡል ዐርሺ አልከሪሙ የዐርሽ ባለቤት የሆነ አልከሪሙ ሰዎች ሳይጠይቁት የሚሰጥ ሳይጠይቁት ያልከፈሉበትን ውለታውን ሊመልሱት የማይችሉትን የሚሰጥ ቸር የሆነው ጌታ አላህ በስተቀር ሌላ አምላክ የለም ይሉ ነበር ተብሏል። ይህ አላህን በማላቅ አላህን በማወደስ በተውሂድ በመልካም ስምና በባህሪያቱ በማመን ፈጣሪነቱን አድራጊነቱን ሦስቱንም የተውሂድ አይነቶችን በመጥቀስ አላህን ተባረከ ወተዓላ የምናወድስበት የዱዓ አይነት። ላኢላሃ ኢለላህ የሚለው የተውሂድ ቃልም 3 ጊዜ የተደጋገመበት ዱዓ አላህን ለማላቅ ተውሂደል ኡሉሂያን፣ ሩቡቢያን፣ አስማ ወሲፋትን ለአላህ ለማጽደቅ በዚህ አምኖ ቃሉንም ያስተነተነ የራሱንም ደካማነትና ያለ አላህ ረዳት እንደሌለው በሚገባ ከማረጋገጥ ጋር ይሄን ያለ ሰው አላህ ተባረከ ወተዓላ ካለበት ጭንቅ ያወጣዋል፣ ይገላግለዋል። ይሄም ይሁን ቀጥለን የምንጠቅሳቸው በችግር በመከራ ጊዜ የሚባሉ ዱዓዎች፣ ዚክሮች በተውሂድ የተሞሉ ናቸው። ተውሂዳችን ባጠራን ቁጥር ከአዱንያም ከአኼራ ችግር በቀላሉ መገላገል እንደምንችል የሚያሳዩ ናቸው። አንድ ሰው ዘንድ ኢማንና ተውሂድ ካለ ችግሮችን አላህ ያቀልለታል። ትልቁንም ትንሹንም ሽርክ የራቀ ሰው በአላህ ተባረከ ወተዓላ የተብቃቃ ሰው መከራው ምንም ቢበዛና ቢበረታ አላህ ቀላል ያደርግለታል። እንደ ተውሂድ ከጭንቅ የሚገላግል ልብን የሚያረጋጋ ብርታትና አቅም የሚሰጥ ህይወትን ደስተኛ የሚያደርግ ምንም ነገር የለም። አልኢማም ኢብኑል ቀይም ረሕመቱላሂ ዐለይህ ተውሂድ የአላህ ወዳጆችም የጠላቶቹም ጭምር ከጭንቅ መውጫ መንገድ ነው፣ በር ነው ብላ አላህ የሚጠላቸው የአላህን ሐቅ ማይጠብቁ ሙሽሪኮች ካፊሮች እንኳ ሲጨንቃቸው ምድር ስትጠባቸው ከዚህ ጭንቅ ያለ ፈጣሪ ማንም ሊያወጣኝ አይችልም ብለው ከተጣሩት ከለመኑት ሌላ ጊዜ አላህ ቢጠላቸውም ሌላ ጊዜ ጥፋተኞች ቢሆኑም በመከራና በስቃይ ጊዜ ተውሂድን መጠበቃቸው ከአዱንያዊ ችግር ያወጣቸዋል ብላ። ለዚህም እንደ ደሊል የሱረቱል አንከቡትን አንቀጽ ጠቅሰዋል። ፈኢዛ ረኪቡ ፊል ፉልኪ ደዐው ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በሪ ኢዛ ሁም ዩሽሪኩን። አጋሪያን ሙሽሪኮች መርከብ ላይ በሚጓዙበት ጊዜ ፈርተው በሰላም አድነን ብለው አላህን ብቻ ጥርት አድርገው ይለምኑታል። ወደ የብስ ሲያወጣቸው ሲያድናቸው ግን ወዲያውኑ ማሻረክ ይጀምራሉ የሚለውን አንቀጽ ጠቅሰዋል። ሙሽሪኮች የተለያዩ መከራና ስቃይ ውስጥ ሲሆኑ ከዚህ ጭንቅማ የሚያወጣው ብቸኛ ፈጣሪያችን ነው ብለው ከለመኑት ሌላ ጊዜ ሙሽሪኮች አጥፊዎች ቢሆኑም በጭንቅ ሰዓት ሽርክን ትተው አላህን ብቻ መለመናቸው ከዱንያ ጭንቅ ይገላግላቸዋል። ከአኼራ ችግር ግን ይገላገሉ ዘንድ ተውሂድን ዱንያ ላይ በሁሉም ሁኔታ ላይ መጠበቅ ያስፈልጋል። የአላህ ወልዮች ትክክለኛ አማኞች ደግሞ ተውሂዳቸው ከአዱንያም ከአኼራም ጭንቅና መከራ ይገላግላቸዋል። ነቢዩላህ ዩኑስ ዓለይሂ ሰላም ባህር ውስጥ ተጥለው አሳ ነባሪ ውጧቸው በድርብርብ ጨለማዎች ውስጥ ሆነው አላህን ተባረከ ወተዓላ የጠሩት በተውሂድ ነው። ላኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብላ
ሌሎችም ነቢያት የነቢያት ተከታዮች መከራ ስቃይ በበዛባቸው ጊዜ አላህን የጠሩት በተውሂድ። ስለዚህ ከጭንቅ የሚገላግለው ተውሂድ ነው። ዱዓ ደግሞ የተውሂድ ትልቅ ክፍል ነው፣ ትልቅ አካል ነው። የጭንቅ መገላገያ ተብሎ የተነገረው ዱዓም በተውሂድ የተሞላው ለዚህ ነው። ላኢላሃ ኢለላሁል ዐዚሙል ሐሊም ተውሂድ ነው፣ አላህን ማወደስ ነው። ላኢላሃ ኢለላሁ ረቡል ዐርሺል ዐዚም ተውሂድ ነው፣ የአላህን ልቅና ኃያልነት የታላቁ ዐርሽ የፍጥረታት ሁሉ ታላቅና ግዙፍ የሆነውን ዐርሽ የፈጠረ እሱ መሆኑን ማመን። ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ከሪም ይሄም ሁሉን ነገር የፈጠረው ያስገኘው የሚንከባከበው የሚጠብቀው አላህ መሆኑን መግለጽ ነው። ይህ ዱዓ ይህ ዝክር ደጋግ ቀደምቶች ዘንድ ኢማሙ ጠበሪ እንደተናገሩት የጭንቅ ጊዜ ዱዓ በመባል ይታወቃል። ሲጨንቃቸው፣ ችግር ሲገጥማቸው፣ ሲበረታባቸው ደጋግ ቀደምቶች ይሄን ዱዓ ያደርጉ ነበር። እንዴት ነው ዱዓ የሆነው? እዚህ ላይ እንዲያደርግልኝ ከእንዲህ ነገር ጠብቀኝ የሚል ነገር የለም፣ ዝክር ብቻ ነው ውዳሴ ብቻ ነው የተባለ እንደሆነ የተወሰኑ ዑለሞች ጭንቅና መከራ ስቃይ የገጠመው ሰው ቀድሞ ይሄን ዝክር ያደርግና ከዛ በኋላ የሚፈልገውን ነገር ይጠይቃል፣ መግቢያ ነው ይሄ የሚደረገው ብለዋል። ሌሎች ደግሞ በዚህ መልኩ አላህን ማወደስ አላህን እንዲያደርግልኝ ከማለት የተሻለ ሐጃን ያሳካል፣ ችግርን ለአላህ ነግሮ ዘም ማለት ችግርን ከመዘርዘር የተሻለ ነው የሚል ምላሽ የሰጡበት ሁኔታም አለ፣ አላህ ያውቃልና። ነገር ግን የተቻለው ይሄን እንደ መግቢያ ተጠቅሞ ከዛ በኋላ ያስጨነቀውን ያሳሰበውን ነገር ለአላህ መናገር መለመኑ መጠየቁ የተሻለ ሆነ። እንደዚሁ ዝክሩ ላይ ረብ የሚለው ከሌሎች ከአላህ ባህሪያት ይልቅ ተደጋግሟል። ረብ ፈጣሪ፣ ጠባቂ፣ ተንከባካቢ ማለት ነው። ፈጣሪ፣ ጠባቂ፣ ተንከባካቢ እንደመሆንህ ካለሁበት ጭንቀት አውጣኝ፣ ገላግለኝ፣ ያላንተ ማንም እንዳልፈጠረኝና ሊጠብቀኝ የማይችል እንደሆነ ሁሉ ከዚህ ጭንቅም ያላንተ ማንም ሊያወጣኝ አይችልም ማለት ተወሱላለ ማለት ነው። ውስጡ ላይ ከዛሊክ ኢማም አቡ ዳውድና ኢብኑ ማጃህ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ለአስማ ቢንት ዑመይስ አላ ኡዐሊሙኪ ከሊማቲን ተቁሊነሁነ ዒንደል ከርቢ አላሁ አላሁ ረቢ ላ ኡሽሪኩ ቢሂ ሸይአ ብለዋታል። በችግርና በመከራ ጊዜ የምትያቸው ቃላቶችን ንግግሮችን አላስተምርሽም እንዴ? ላስተምርሽ ስምኝማ አሏትና አላሁ አላሁ ረቢ አላህ እኮ ጌታዬ ነው፣ ፈጣሪ፣ ተንከባካቢ፣ ጠባቂ ነው። ላ ኡሽሪኩ ቢሂ ሸይአ በሱ ማንንም ምንንም አላሻርክም አላጋራም በይ። በጭንቅ በመከራ ጊዜ የሚደረግ ዱዓ ነው ብለዋታል። የዱዓውን ጠቃሚነት አንገብጋቢነት ለመግለጽ አስቀድመው አጓጉተዋታል፣ ጠይቀዋታል። በችግር በመከራ ጊዜ በሐሳብ በጭንቀት ጊዜ ምትያቸውን ስትጠቀሚያቸው ቃላቶችን ላሳውቅሽ ልንገርሽ እንዴ በላ አዎ ብላ በጉጉት እንድጠብቅ ትኩረት እንድትሰጥ ከዛም በችግርና በስቃይ ጊዜ በችግርና በመከራ ጊዜ የሚባለውን ዝክር ነግረዋታል። አላሁ አላሁ ረቢ ጌታዬ አላህ እኮ የኔ ፈጣሪ ነው፣ ተንከባካቢ ነው፣ ካነበርኩበት ያስገኘኝ አሁንም ያስፈልገኝን ሁሉ የሚያደርግልኝ እሱ ነው። ላ ኡሽሪኩ ቢሂ ሸይአ በሱ ማንንም ምንንም አላጋራም የሚለው የተውሂድ ቃል ነው፣ ከመከራ ከስቃይ የሚገላግለው ብለዋታል። አላሁ አላሁ የሚለው ሁለት የተደጋገመው ለተአኪድ የመጀመሪያው ሙብተዳ ነው፣ ሁለተኛው ተአኪድ ለፍዚ ነው። እኔ በብቸኝነት የማመልከው ጌታዬ አላህ ተባረከ ወተዓላ እሱ ነው ፈጣሪ፣ ተንከባካቢ፣ ጸጋዎችን ሁሉ የሰጠኝ። ስለዚህ በሱ አላሻርክም። በመከራ በስቃይ ጊዜ እንኳ ከሱ ብቻ ነው እርዳታን የምጠብቀው። ማንንም ምንንም አላሻርክም። በደስታ በችግር በመከራ በስቃይም ጊዜ ቢሆን ከጌታዬ ውጪ ከማንም ምንም አይነት እርዳታ እገዛ አልፈለግም ማለት ሌሎች እንደሚያደርጉት በአላህ እንደሚያሻርኩት። የሰው ልጆች በጣም ሲቸገሩ ይበልጥ ወደ አላህ መቅረብ ሲገባቸው በችግርና በመከራ ጊዜ ይበልጥ ከአላህ የሚያርቃቸውን ስራ የሚሰሩ ሰዎች አሉ። ከበባድ አደጋዎች ሲገቡ ወልዮችን ሷሊሖችን ድረሱልኝ የሚሉ አሉ። ከዲን ከተውሂድ የራቁ እናቶች ምጥ ሲይዛቸው እናቴ ድረሽ የሚሉበት፣ ሌሎች ደግሞ ፋጢመቱ ዘህራ ድረሽልን ገላግሊ የሚሉበት ሁኔታ። ይሄ በሙሉ ጀህልና አላህን አለማወቅ ነው። ነቢ በዚህ መልኩ አላስተማሩም። ሲጨንቃቸው ስትቸገሩ አላህን ለምኑ ነው ያሉት። ወከዛሊክ ኢማም አቡ ዳውድና ሌሎችም ከአቡ በክራ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ደዓዋቱል መክሩቢ አላሁመ ረሕመተከ አርጁ ፈላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ወአስሊሕ ሊ ሸእኒ ኩለሁ ላ ኢላሃ ኢላ አንት እንዳሉ ተዘግቧል። የተቸገረ ሰው የተጨነቀ ሰው ዱዓ
اللهم رحمتك أرجو فلا تكلني إلى نفسي طرفة عين وأصلح لي شأني كله لا إله إلا أنت የሚለው ዱዓ ነው ብለዋል። اللهم ጌታዬ አላህ ሆይ ረሕመተከ አርጁ እዝነትህን ከጅላለሁ ተስፋ አረጋለሁ። ፈላ ተክልኒ ኢላ ነፍሲ ወደ ነፍሴ አስደግፈህ አትተወኝ፣ የራስህ ጉዳይ አትበለኝ። ጠርፈተ ዐይንን ለቅጽበት እንኳ ቢሆን ወአስሊሕ ሊ ሸእኒ ኩለሁ ጉዳይን በሙሉ አሳምርልኝ አስተካክልልኝ። ላኢላሃ ኢላ አንት ከአንተ በስተቀር ማመልኮ አምላክ የለም። ተስፋ ማደርገው ምከጅለው መመካበት አለኝ የምለው ማንም የለምና ከጭንቅ ከመከራ ሁሉ አውጣኝ ብሎ ዱዓ ማድረግ ነው ብላ። ይሄም ተውሂድ ራስን ዝቅ ማድረግ አላህን ተባረከ ወተዓላ ማላቅ ወደ አላህ ስንጠጋ ችግራችን ለአላህ ስንነግር በሱ ስንተማመን ሀሳቡ ጭንቀቱ መከራው ሁሉ ይጠፋል ወይም ይቀላል። መቋቋም የምንችልበትን አቅም ብርታት እናገኛለን። አላህ ያለ ምንም ችግር ኢማን ተወኩል ተውሂድ የቂን ካለ የአዱንያ ችግር በሙሉ ቀላል ነው። ተውሂድና ኢማን አይደለም ከአዱንያ ችግር ከአኺራው ከከባድ መከራና ስቃይ ከጀሃነም ከሰንሰለቷ ከካቴናዋ ከስራት ማሻገር ማዳን ይችላል። ስለዚህ ከዙሪያችን ያሉ ችግሮችን ክብደት ሳይሆን ማየት ያለብን መመኪያችን የሆነውን አላህን ትልቅነት ነው፣ ኃይልነት ነው፣ ኃያልነት ነው፣ አዛኝነት ነው ማሰብ ያለብን። ብዙ ሀሳብና ጭንቀት አለብኝ ከማለት ይልቅ ትልቅ ጌታ አለኝ ሰሚ የሆነ አዛኝ የሆነ ቻይ የሆነ ልንል ነው የሚገባው። ሸይጣንን ችግሮችን መከራዎችን በአላህ ልናስፈራራቸው ነው የሚገባው፣ እነሱ ሊያስፈራሩን ሳይሆን። ማንም የለኝም እኔ የተለያዩ ችግሮች አሉብኝ፣ ረዳት የለኝም፣ ቤተሰብ የለኝም ኢላ ገይሪ ዛሊክ ከማለት ይልቅ አላህ አለኝ ወከፋ ቢላሂ ወኪላ ሐስቡነላሁ ወኒዕመል ወኪል አላህ በቂያችን ከምንም የተሻለ መመኪያ መደገፊያ አላህ። ዘመድ ያለው ዘመዱ ሊጥለው ይችላል፣ ብር ያለው ብሩ ጥሎት ሊሄድ ይችላል፣ ሊያጣው ይችላል። ጉልበት ጤና ያለውም ሊያጣ ይችላል። ከአላህ ውጭ ያለው በሙሉ ጠፊ ነው። ሁሌም ያለው አላህ ነው። ለዚህ ነው ተወከል ዐለል ሐይ አለዚ ላ የሙት የተባለው፣ ሕያው መቼም የማይሞት በሆነው በአላህ ብቻ ተመካ የተባለው። ኢዛ በመከራ በችግር ጊዜ አላሁመ ረሕመተከ አርጁ አላህ ሆይ ረሕመትህን ከጅላለሁ፣ ፈላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለቅጽበት እንኳ አትተወኝ፣ የራስህ ጉዳይ ራስህን ችለህ ኑር አትበለኝ፣ ጉዳዩን ሁሉ አስተካክልልኝ፣ ካንተ በቀር እውነተኛ አምላክ የለም በሉ የተባለ። በሰው መመካት በራስ መመካት በሰው መተማመን በራስ መተማመን አይገባም። በዘመናችን ካሉ ችግሮች አንዱ በራስ መተማመን የሚል ፍልስፍና። በራስ መተማመን ማለት አላህ በሰጠኝ ነገር መብቃቃት ማለት ከሆነ ችግር ላይኖረው ይችላል። ነገር ግን በራስ መተማመን ማለት ሁሉን ነገር ራሴ እወጣለሁ እችላለሁ ማለትና የአላህን እርዳታ ጥበቃ መዘንጋት ከሆነ አግባብ አይደል። ለቅጽበት እንኳ ለራሴ አትተወኝ የተባለው ለቅጽበት እንኳ ለራሴ አትተወኝ ማለትና በራሴ እተማመናለሁ ማለት አይሆንም። ምዕራባውያን ካፍሮች የሚደጋግሙት ቃል ነው። ህፃናቶቻችንን ልጆቻችንን በየትምህርት ቤቱ በመዋዕለ ህፃናቱ ደጋግመው እንዲሰሙት የሚደረግ አረፍተ ነገር እኔ ደካማ ነኝ፣ ያለ አላህ ምንም ማድረግ የትም መድረስ አልችልም፣ አላህ ሆይ ለቅጽበት እንኳ ከጥበቃ ከእርዳታ አታርቀኝ፣ የራስ ጉዳይ አትበለኝ እንድንል ነው ሸሪዓው የሚያስተምረን። በዚህ መልኩ ከአላህ ረሕመት ከጃዮች ነን። የአላህን ረሕመት ከጃዮች ከመሆናችን ጋር በራሴ እብቃቃለሁ በራሴ እተማመናለሁ አይባል። ነዓም ከአላህ ውጪ ካለው በሙሉ እብቃቃለሁ አላህ ያብቃቃኛል ማለት ይቻላል። ከሰዎች ጋር መጠቃቀም ባለብን በልኩ ሸሪዓን ሳንጥስ አላህ ተባረከ ወተዓላ ሰበብ ካደረጋቸው ይጠቅሙናል ብለን ከማመን ጋር መጠቃቀም መረዳዳት ይቻል ይሆናል። ወአስሊሕ ሊሳኒ ኩለህ ጉዳይን በሙሉ አንተ አስተካክልልኝ አሳምርልኝ ከጭንቅ ገላግለኝ የሚል እጅግ በጣም ትልቅ ዱዓ ነው። ይሄም በተውሂድ የተሞላ ነው። ወከዛሊክ ኢማሙ ትርሚዚ ከሰዕድ ብን አቢ ወቃስ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የዝኑን የዩኑስ ዱዓ የአሳው ሆድ ውስጥ ሆኖ ጌታውን የጠራበት የለመነበት ዱዓ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን የሚለው ዱዓ ነው። ይሄን ዱዓ ያደረገ ማንኛውም ሙስሊም ምንም ይጠይቅ ምን አላህ እሺ ይለዋል ብላ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። አሳ ነባሪ ውጧቸው እንኳ በሰላም እንዲወጡ አድርጓቸዋል አላህ ተባረከ ወተዓላ በዚህ ዱዓ በጠሩት ጊዜ ላኢላሃ ኢላ አንተ ከአንተ በስተቀር እውነተኛ አምላክ የለም፣ ሱብሓነክ ጥራት ይገባህ የተሟላህ ጌታ ነህ፣ ከእንከን ከጉድለት የጠራህ ጌታ ነህ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከአጥፊዎች ከበዳዮች ሆኛለሁ ማረኝ ይቅር በለኝ የሚል ይሄም በተውሂድ የተሞላ አላህን ተባረከ ወተዓላ የምናጠራበት ራሳችንን ዝቅ የምናደርግበት በጥፋተኝነት በወንጀለኝነት ራሳችንን ምንኮንንበት አላህን ተባረከ ወተዓላ ከጉድለት ከእንከን የምናጠራበት የዚክር የዱዓ አይነት ነው። አብዛኞቹ ዱዓዎች በጭንቅና በመከራ ጊዜ ይደረጉ ተብሎ የተነገሩ ሐዲሶች አብዛኞቹ
አላህን ማጥራት ላይ እሱን ማወደስ ላይ የእሱን ሙሉነት መግለጽ ላይ የተመሰረቱ ናቸው። ይሄም ማለት ተውሂዳችን ኢማናችን በጠነከረ ቁጥር ከችግሮች በቀላሉ መውጣት እንችላለን። ኢማንና ተውሂድ የቂን ተወኩል በቀነሰ ቁጥር ችግሮች ይበረቱብናል። ትንሹም ችግር እንደ ጋራ ይከብደናል ማለት። ስለዚህ የአዱንያም ሆነ የአኺራ ችግር መፍትሄው ተውሂድን ኢማንን ማስተካከል፣ ዱዓና ዚክርን ማብዛት። አላህ ተባረከ ወተዓላ ከአዱንያም ከአኺራም መከራና ስቃይ ይጠብቀን። የዱንያን ችግሮች በሙሉ የምንቋቋምበትን ኢማን፣ የቂን፣ ተወኩል ይስጠን። ወቢላሂ አተውፊቅ። የዛሬ ትምህርታችን በዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ